ጀግኒትና ቆራጧ እንደዚሁም ደግሞ ውስጧ ሮሩህ የሆነች የይቅርታ ልብ የነበራት ትሁት አሁን ደግሞ ሌላ አደጋ ተጋርጦባታል። በጣም የሚያሳዝንና ልብ የሚሰብር ነው። ትሁት በአሁኑ ሰዓት እንግዲህ አይሷ አይታለች። እንደዚሁም ደግሞ ከጥላቷ ጋር ከማትወዳት ጋር ከቲና ጋር የእሷ ባላጋራ ገጥሟል። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭና ተመልካቾቼ፣ ለቻናሌ አዲስ ሲሆናችሁ እንደተለመደው ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እንድታበረታቱኝ ነባሮችን ደግሞ በላይክና በሸር እንደዚሁም አስተያየታችሁን በኮመንት እንድታደርጉልኝ ስል በትህትና ጋብዛለሁ። ለምታደርጉልኝ አመሰግናለሁ። እንግዲህ እንደምናውቀው ቲናና ካሌብ ፍቅር ውስጥ ገብቶ ነበር። ይሁንና ሁለቱም ድራማ ለመስራት ነበር። ምክንያቱም ካሌብም በሚስቱ ሲቃጠል ስለከረመ፣ እንደዚሁም ደግሞ የዳኒ እጮኛም በዳኒ ስትቃጠል ከርማ ነበረ እና ራሳቸው በፈጠሩት ግን የውሻሽት የነበረ አርገው አሳይተዋቸው ነበር። ግን ይሁንና ሁለቱም ተቃጥለው ነበረ። እውነትም መስሏቸው ነበር። በተለይ ደግሞ ሁለቱም እኔና አንተም ተጎጅነህ እኔም ተጎጅነን የጎድም ደግሞ እዚሁ አጠገባችን ስላሉ እነሱ እንዲያቃጠሉን እኛም እነሱን ማቃጠል እንችላለን በማለት በመመካከርና በመመሳጠር የውሻሽት ድራማ መስራት ጀመሩ። በዚህ በጣም የተናደዱና ደግሞ የተቃጠለው በጣም ዳኒ ነበረ። ለምን ካላችሁ ዳኒ ከልቡ ስለሚያፈቅራት ተልቦ ስለሚወዳት የወደፊት ሚስቱ ለማድረግ ስለፈለገ፣ እንደምናውቀው ዳኒ ይወዳታል። ቲናን የቀረባት ለገንዘቧ እንጂ በፍቅር አይደለም። የፈለገውን ነገር ቢሆን ቲናን ለገንዘብና ለጥቅም ብሎ ነው እንጂ ከውስጡ የሚወዳት ግን ኤደንዬ ነው። እናም ኤደንም ትወደዋለች። በዚህ እንግዲህ የተበሳጨችው ኤደን ይሄን ድራማ መፍጠር አለብን ብላ ተካሊብ ጋር ተመካክረውና ተመሳጥረው ይሰራሉ። ሁለቱም የአይናቸው እያየ ፍቅር ብለው ጨዋታውን እንደነሱ መጫወት ጀመሩ። በዚህ መሀል ደግሞ በተለይ ደግሞ እየተጎዳችው ትሁት ነች። ምክንያቱም ትሁት በአሁኑ ሰዓት እንግዲህ ካሊብን ትወደው ነበር የዛሬን አያርገውና ስለዚህ ካሊብን ተወደው ነበረ። እንደዚሁም ደግሞ ቲናም ኤደን በቃ ንገዱ እያለች ለማግባባትና ለማገጣጠም ሁለቱንም ወይንም ለማገናኘት አይዞች በርቺ ብላት ነበር። ይሁንና በመጨረሻ ቲና የራሷ ኤደን ካሊብና ይዛው ስታያት በጣም ነበር የተበሳጨችባት። ግን ይሁንና ዛሬ በቃ ሁለቱም ተመካክረው ሁለታችንም ራሳችን ነው የምንጎዳው በማለት በመጀመሪያ እንግዲህ ካሊብ ወደ ትሁትዬ ጋር ሄዱ። ትሁት ሲላት አቤት ጋሼ ምን ልስጠህ ነው ያልሽ? ምን እያልሽ ነው? እንግዲህ ካሊብ እያልሽ ነበር እስከ ዛሬ የምጠራው፣ ዛሬ ግን ጋሼ የማለት ምን እያልሽ ነው? እየቀለድሽ ነው ወይ እያለት ነው። አንተ እኮ አሰሪ ነህ፣ ስለዚህ እየቀለድኩ መሆን የለበትም በቃ በማለት ቲና እንግዲህ በጣም እንትን ብላ ነበር። እኔና ኤደን እኮ ፍቅር ውስጥ አልነበርንም። ዳኒና ቲናን ለማናደድና የፈጠርነው ሚስጥርና የፈጠርነው ድራማ ነው እንጂ የእውነት ተፋቅረን አልነበረም ሲላት፣ ሀደህን እኮ ለእኔ አይደለም መንገር ያለብህ፣ እንዲያውም ዳኒ እንዳይጎዳ ለዳኒ ንገረው እንጂ ለእኔ አይደለም፣ እኔም እኮ ምንም አይመለከተኝም ትለዋለች። ከዛ ምን እያልሽ ነው? ለዳኒ ንገረው፣ ልቅስ ለዳኒ እንዳይጎዳ ለዳኒ ንገረዋ። እሺ ስላልከኝ አመሰግናለሁ ትለዋለች። እንግዲህ እንትን ማን ነው እውነት ሀቀኛ ሰው ሆዱ ንጹህ የሆነ ሰው የወደደውን ያህል ሲቆርጥም እንደዛው ነው፣ ቁምጥ ነው የሚለው። በቃ ምንም ርህራሄ የሚባል ነገር ሊኖረው አይችልም። ምክንያቱም ከውስጡ የእውነት ነዋ። መቅለብስለስና መመላለስ የሚችለው የውሸት ፍቅር ነው። የእውነት ሰውን ከወደዳችሁት፣ የእውነት ሰውን ካከበራችሁት፣ ከውስጣችሁ ከገባ ያ ሰው ሊጎዳችሁ ካስበ አንድ ጊዜ ከውስጣችሁ አስወጣችሁ ተጣላችሁት፣ ደግሞ ያ ሰው በቃ ምንም ጠብ የሚል ነገር የለም። ሰው እንትና ትሁትዬ እንግዲህ የወደደችውን ያህል ዛሬ ዳኒን ጠልተዋለች። ይቅርታ ካሊብን ጠልተዋለች። እናም ይሄን ተሰማች በኋላ በደስታ ፈንጭታ ለዳንዬ ወደ ኩሽና አሁን እንግዲህ ተጨቃጭቀውም ምንም ብለው ምንም ተጣልተውም እንደምናውቀው ተዳኒ ጋር ዳኒ የማይርቃት ትሁትን እሷ ማትርቀው
ብዙ ነገር ብለዋል፣ ብዙ ነገር ይላታል። ግን የፈለገው ነገር ቢሆን አይልቃትም ዳንዬ ማለት ነው። እና ሰላም ለማለት ወደ ኩሽና ሲገባ ያገኛታል። ትስጋለች። ዛሬ አንተን ምንን የሚያስደነገጠን ነገር አዲስ ነገር አግኝቻለሁ። ምንድን ነው ሲላት የካሊብና የቲና ፍቅር ውሸት ነበር፣ እናንተን ለማናደድ የተሰራ ድራማ ነበር ስትለው በዚህ ጊዜ በጣም ፌንት ነው የነቅለው። በቃ በደስታ በጣም በቃ አሁን አላጣሃትም። ከዚህ በኋላ ግን አጥብቀህ ያዛት። ከዚህ በኋላ እንዳታጣት ተጠንቀቅ እንጂ አሁን የውሸት ነበር፣ አንተና ቲናን ለማናደድ የፈጠሩት ነው። ስለዚህ ከዚህ በኋላ አጥብቀህ ያዛት ስትለው ከዚህ በኋላ እንዴት እንደሚዛት አሳይሻለሁ፣ አንቺም ይሄን ስለነገርሽኝ አመሰግንሻለሁ በማለት እንግዲህ አቅፎ ነው የለቀቃት። በጣም ደስ የሚል ስሜት፣ ሁለቱም ደስ ብሏታል። ትሁትዬም ያው ውሸቷን ነው እንጂ ውስጧ እየወደደ ነበረ፣ ግን ደግሞ ልቧን ነው የሰበረችው። ኤደንም በጣም ሚስጥረኛዋ ሆና እዛ የሆነ ቀርባ ሁሉንም ነገር ታወቀች በኋላ እንደዚህ ስታደርጋት በጣም ይጎዳል፣ ጎርታታለች ሰው። በሌላ በኩል እንግዲህ ቲናዬ ብድዋ ቲና እንግዲህ አሁን ቲና እየጠጣች በነበረበት ያ አጋቿ ይዛታል። ግን ይሁንና ቲናን የሌላኛው ይዟት እንግዲህ ትሁትን የሚፈልግ የትሁት አጋች ሆነ ትሁትን ክፉ ነገር ለማድረስ የተዘጋጀው። ምክንያቱም ሁለቱም የሚፈልጉት ነገር ስላለ ተጋጋዥና ተባባሪ እንዲሆኑ ቲና በሰከረችበት ሰዓት ነው ወደ ቤት ይዞ ሄዶ ቤት ውስጥ ቆልፎባታል። አንቺን የምፈልገው ነገር አለ፣ እኔ የምፈልገው ሁላችንም የምንፈልገው የኔ አንቺ ጋር አለ፣ የአንቺ እኔ ጋር ስላለ ሁለታችንም መረዳዳት፣ ሁለታችንም እንተጋግዛለን በማለት ነው። እንግዲህ በአንድ ጊዜ ለአንድ ጊዜ ትሁት አይተዋለች። ትሁት እንግዲህ በጣም ደንግጣለች። ብር ብላ ወደ ቤት ገብታ በሩን ዘግታው ነበር። ወደ አባባ ተኋላዋ መጡ። ደነከተች። በሩ ተቆረቆረ። አባባ ሊከፍቱ ሲሉ አባዬ እባክህ ዝም በል አትክፈተው በማለት ነበር ስቅቅቅ እያለች ነበረ። ከዛ በፊት ግን ስልኩን ወደ እህቷ ደውላ በቃ እህቴ እኮ እዚህ መጣ፣ አሁን እንግዲህ እኔኑ ሊገለኝ ነው፣ ስለዚህ ከዚህ ካለሁበትም መሄድ አለብኝ፣ እነሱን ይገላቸዋል፣ እነሱ ለምን ይሞቱ በእኔ ጦስ እያለች ነው እንግዲህ። እንዴትስ አወቀኝ፣ እንዴትስ አወቀ እዚህ መሆኔን፣ እንዴትስ ሊመጣችሁ አለ በማለት እንግዲህ እያለች እየተርበደበደ ስልኩን እያወራች ባለችበት አባባ ሲመጡ ደንግጣ፣ አባባም ገብተው ሲገቡ ከገቡ መሆንሻል ትሁት ልጄ፣ ምንድነው ስጠራሽ እኮ ዝኮኘሽ ነው ወይ የማሰምኝ? ዝም በል አባዬ እባክህ ዝም በል ትትለው አረፍ ባሉበት ሰዓት በሩ ሲቆረቆር እባክህ አባዬ አትክፈተው፣ በሩ እንደተዘጋ ይሁን አትክፈተው እያለች ነው። እንደኔ ትሁት ምንም ሆነ የሌለባት ልጅ ነች። ድምቀትም ጎበዝም እንደዚሁም ደግሞ ቲና እንኳን ወታ ስታድር እንደዛ ብዙ ነገር ያሰበቻት እንዲና ምን ሆና ይሆን እያለ በጣም እየተጨነቀችላት ነበር። ስለዚህ ትሁት ምንም መሆን እንደሌለባት ነው የምረዳው። እናንተስ ምን ትላላችሁ? ግን ቲናን የወሰዳት ሰውዬ ቤቱን ቆልፎባት ይወጣል። በሩን ለመክፈት ብትሞክርም አልቻለችም። ከዛ በኋላ ስልኳን ለመደወል ብፈልግም ስልኳም አልነበረም። በመጨረሻ ሰውየው መጣ። በእጁ ግን የትሁትን ፎቶ ይዟል። ለቲና ሊያሳያትም አልችልም። አንተ ማነህ? አንተ ምንድነህ? ትለዋለች። ለምንድን ነው ቤቱን እንደዚህ ያዘበራረቅሽው? ይላታል። አንተ ማነህ? ተኔስ ምንድን ነው የምፈልገው? እኔ ማንነቴን ብታውቅ ኖሮ እንደዛ አታረግም ነበር። አንተ ማነህ? ምንድነህ? ከኔ የምፈልገው ምንድነህ? ብድግ ብላ ልትሄድ ስትል እጇን ይዞ እዛው ወረውራታል። ተመልሳ ቁጭ ተባም እንግዲህ ሁኔታዋን ሲመለከቷትና ትሁትዬ ካርድ ልታመጣ ነበር የሄደችው። እናም ስታዩ እየበረረች ወደ ቤቱ ትመለሳለች። ሁኔታዋ ደስ ያላላቸውና ግርምትን የጫረባቸው ብድግ ብለው ምን ሆነሻል የኔ ልጅ? ማንን ነው? ምንድን ነው ያስደነግጠሽ? ምንድን ነው ያስፈራሽ? ይሏታል። ምን አባዬ ማንም አላስፈራኝ። ወይ ነውስ በግድ ታልፈራሽ ነው የምትለኝ? ደሞስ ማን ያስፈራኛል? እኔ ማንንም እኮ አልፈራም። ልጄ እርግጠኛ ነሽ? እውነቱን ንገሪኝ፣ እርግጠኛ ነሽ? ሱቅ ሄደሽ ለምን ተመለሽ? አዎ ሄጄ ተመለስኩ። እንዴ አልተመለስኩም። የት አለ ሀዲያ ካርድ ልገዛ ነበር። ካርዱ የት አለ? የለም አሉኝ። ካርድ ነው የሌለው? አዎ የለም አሉኝ። በቃ የለም አሉኝ ትላለች። አይተዋለች፣ አይቷታል፣ ተደናግጣለች። ካርዱ ነው መላው ቢጠፋት፣ አዎ የለም አሉኝ። በቃ አባዬ የለም አሉኝ። እሺ በቃ ልጄ ግን ደህና ነሽ? አዎ ደህና ነኝ። በቃ አባዬ
ቆንጅዬ ምግብ ሰራልሃለሁ አሁን ትላለች። እሺ እንግዳው ልጄ እንግዲህ ቴና ቤቱን አዘበራርቀዋለች። አጋቿ በይተነሽና አሁን ቤቱን አስተካክሊ፣ ተነሽና አሁን ቤቱን አስተካክሊ ይላታል። ማ እኔ? አዎ አንቺ ተነሽና አስተካክሊው። ምን ነው ማስተካከላችሁም እንዴ? አዎ አልችልም። በቃ አሁን እኔ ቤት ትለምጃለሽ። እኔ አስለምድሽ። ግድ የለም እኔ አስለምድሻለሁ። እኔ ቤት ትለምጃለሽ፣ ታስተካክያለሽ። እኔ እንደዚህ ቤት ይዝረከረክ አልወድም። አንተ ቆይ አንተ ማነህ? ለምንድን ነው እዚህ ያመጣኸኝ? አንተ ማነህ? ለምንድን ነው እዚህ ያመጣኸኝ? አሁን ዝም ብለሽ ቤቱን አስተካክሊ። አሁን ወሬ አታውሪኝ፣ ዝም ብለሽ ቤቱን አስተካክሊ ይላታል። ኤደን እንግዲህ በጧቱ ተነስታ ወደ እነ ካሌብ ቤት ትመጣለች። ካሌብን ቁጭ ብሎ ነበረ። ሰላምታ ከተለዋወጡ በኋላ ምን ነው በሀሳብ ጭልጥ ብለሃል ትለዋለች። ስለ ዳኒ ጉዳይ ነው ይላታል። እባክህ ካሌብ እኔ ስለ ዳኒ ማሰብ አቅቶኛል፣ መስማትም አልፈልግም፣ እባክህ አታውራኝ ተወው ትለዋለች። እሺ እንግዳው ታልሽ ትሁት የለችም እንዴ? አለች ክችን ትሆናለች በማለት ስላት ለተነስታ አልከርስን ቆይማ እባክሽ ኤዱ ማውራት አለብን ይላታል። ስለምንድን ነው የምናወራው ትለዋለች። የጨዋታችንን ማቆም አለብን፣ ጥሩ ስሜት እየተሰማኝ አይደለም ይላታል። እንደዛ ከሆነ እውነት እኔም እየተሰማኝ ነው፣ ጥሩ ስሜት እየተሰማኝ አይደለም፣ ማንም ተጠቃሚ የሚሆን አይደለም፣ እኔም ጥሩ ስሜት እየተሰማኝ አይደለም። እነሱ መጥፎ ሆኑና እኛም በእነሱ መንገድ መጥፎ ሆነን መሄድ የለብንም ትላለች ኤደንዬ። አመሰግናለሁ ኤደን ስለተረዳሽኝ። አዎ ስለተረዳሽኝ በጣም ነው ማመሰግነው። እንዲህ ያለ ነገር ደስ እንደማይለኝና ጥሩ ስሜት እንደሌለው አውቃለሁ፣ ግን ያው ስለተናደድኩና ስለበሸኩ ነው። እንዲህ ያለ ነገር ደግሞ የትም እንደማያደርስ አውቃለሁ። ትክክል ነሽ፣ ስለተረዳሽኝም አመሰግናለሁ ይላል። እንግዲህ ቲና አጋቿ ቆሞ ስልክ እየጎረጎረ ነበረ። እናም የባዶ የቢራ ጠርሙስ ነበር። ያንን የቢራ ባዶ ጠርሙስ ይዛ ልበለው አልበለው እያለ ከነፍሷ ጋር እየተሟገተች ባለበት ዘወር ሲል ልመታው ቆማለች። ልጨክንም አልቻለችም ነበረ። ከዛ ማታ እኔ ባልደርስ ኖሮ የያዘ ሰውዬ በጩቤ እኮ ሊወጋሽ ነበር። እኔ አንቺን ብሆን ከሞት ያዳነኝን ሰው ለመግደል አልሞክርም ነበር። እንደውም አመስግኛው ሸልሜው ባለኝ ነገር አድርግለታለሁ እንጂ ልገል አልሞክርም ነበር። ቆይ አንተ ማነህ? ለምንድን ነው በሩን የቆለፍክብኝ? አንተ ማነህ? ለምንድን ነው በሩን የቆለፍክብኝ? አንድ አላማ ያለን ሰዎች ነን። አንድ አላማ ነው ያለን። ያንቺም አላማ ይህንም አላማ አንድ ነው። ቲና አንቺ ግን መሄድ ተፈለግሽ መሄድ ትችያለሽ። ግን ይኸውልሽ ያ 1 ሚሊዮን ብር አምጪ፣ 1 ሚሊዮን ብር ታላመጣሽ እገልሻለሁ እያለሽ ሰው በእርግጠኝነት አሁን ከዚህ ወጪ ይገልሻል። አሁን 1 ሚሊዮን ብር አምጪ ያለሽ ከዚህ ወጪ በእርግጠኝነት ይገልሻል። ይሄን ሁሉ ስራ ይሄን ሁሉ እንደምሰራ አንተ እንዴት አወክ ትለዋለች። እኔ አብሮት የሚሰራ ሰው ጋር ስለ አንቺ በደንብ ጠንቅቄ አውቃለሁ። እኔ እኮ ካንተ ጋር ለመስራት አልተስማማሁም። ጠኝነት ትስማሚያለሽ። ስለ ስራችን ከረፍት በኋላ እናወራለን፣ ግን እኔ ረፍት ማድረግ አለብኝ ይላታል። እንግዲህ በቀጣው እኔ በጣም የፈራሁላት ለትሁት ፈርችላታለሁ። ትሁት ራሷም ደንግጣለች። ግን ትሁት ምንም መሆን የሌለባት ልጅ ነች ብዬ ነው እኔ ለራሴ የማስበው። ትሁት ምንም እንድኮን አትሁን። በቃ እንደውም መሆን ካለባትና መደረግ ታለባት ይቺ ቲና ነች። ዳኒ እንኳን ይቅርታ መደረግ አለበት ይቅር ብሏል። ግን እስካሁን ድረስ ከክፋቷና ከስራዋ ከጭካኔዋና ከአረመኔነቷ ያልተመለሰችው የይቅርታ ልብ የሌላት ክፉ አሁንም ክፋትን የምቆፈር ቲና ነው መሆን ታለባትም ቲና እንጂ እኔ ትሁት ምንም እንድትሆን አልፈልግም። እውነት ትሁት ምንም እንድትሆን ምንም መሆን የሌለባት
የድራማው ድምቀት ነች። ስለዚህ ትሁትዬ ምንም ሆነ የለባትም ነው የምለው እኔ። እናንተስ ምን? አሁን ደክሞኛል፣ ምንም ነገር ማናገር አልፈልግም፣ ማረፍ አለብኝ፣ መተኛት አለብኝ ይላታል። እንግዲህ የቲና አጋሽ ሲተኛ ቆይ ይሄ ሰውዬ ማን ነው? ግዴታ ተኝቶ እሱ መጠበቅ አለብኝ? ገና ለገናው አንድ አላማ አለን ስላለኝ ብቻ እሱ ተኝቶ እሱ መጠበቅ አለብኝ? እንግዲህ አንድ አላማ አለኝ ስላት አሁን ላይ በቃ በአንድ ነው ጠብ ያለችው። ክፋትና ጭካኔ መገለጫ የሆነው ቲና አንድ አላማ አለን፣ አንቺም ያንቺና የኔ አላማ አንድ አላማ ነው። ስለዚህ መተጋገዝና እጅ ለእጅ እጅና ጓንት ሆነ መስራት አለብን ሲላት በቃ ጠበና ያለችው። እንግዲህ በአሁኑ ሰዓት ዳኒ ነበር ተባባሪዋ። ዳኒ ላሽ ብሏታል። እኔ እንዳንቺ ያለው ቆሻሻ ስራሽ ጋር አልቀጥልም ሲላት ግራ ገብቷት ነበር። በዚህ ሰዓት ይህን ሰው አገኘች ማለት ትልቅ ሎተሪ ወጣላት እንደማለት ነው የሚጠበቀው። ሰው እንግዲህ በተለይ ደግሞ ያንን ሰማይ ሰባሪ የሚያህል ሰው 1 ሚሊዮን ብር አንቺ ካላመጣሽ እገልሻለሁ እያላት ስላለ ስለዚህ እሱንም ሲጠቅስላት በቃ ስለዚህ ይሄ አንድ አላማ አለን ትላት በቃ ይሄ በዚህ ረካች በቃ አለቅ። ግን እንደገና ምን አለች? ቆይ እሱ ተኝቶ እሱን መጠበቅ አለብኝ ወይ አንድ አላማ አለን ስላለ ብቻ እንዴት ነው ማምነው? መጠበቅ አለብኝ አረ መሄድ የለብኝም እያለች ባለችበት እሱ እንግዲህ እሱን መጠበቅ አለብኝ እያለች ለመሄድ ቲና መሄድ አለብሽ ብላ ብድግ ስትል ሰውየው ይነቃል። ይቅርታ ትችሽ ተኛሁ መሰለኝ በጣም ደክሞኝ ነበር እና ትችሽ ተኛሁ። ችግር የለውም እሺ አሁን ማውራት እንችላለን ግን አንድ ነገር ማስጠነቅቅሻለሁ። እኔ ካንቺ የምፈልገው ነገር አለ። የሚያስፈልግሽን አረግልሻለሁ፣ አንቺም ታረግልኛለሽ። ስለዚህ አንቺም ትረጅኛለሽ፣ እኔም እረዳሻለሁ ማለት ነው ይላታል። እንግዲህ እንተጋገዝ፣ እከክልኝ ልከክልሽ ነው። አሁን እዚህ ጨዋታ ውስጥ እንግዲህ ትሁትዬ ልትገባበት ነው። ትሁትን ነው እንግዲህ እሷም እንድታቀርብለት እየጠየቃት ያለው ትሁትን ነው የምታቀርብለት። ትሁትን አቅርቢ ሌላት ነው። ጨካኟና አረመኔዋ ርህራሄ የሌላት ምንድን ነው እኔ እንዳረግልህ የምፈልገው? እኔ ምንድን ነው ማረግልህ? ምን እንዳረግልህ ነው ተኔ የምጠብቀው? ምንድን ነው የምፈልገው እትለው የትሁትን ፎቶ ይሰጣታል። እንዴ ትሁት ትላለች። እንዴ ትሁት አው ፎቶውን ይቀማትና አው ትሁትን በእጅ እንድታስገቢልኝ እፈልጋለሁ። አው ትሁትን በእጅ እንድታስገቢልኝ እፈልጋለሁ። ጥያቄ አልፈልግም። ለምን ወዴት እንደሄድ አልፈልግም፣ ግን በእጅ እንድታስገቢልኝ ብቻ ነው የምፈልጋለሁ። አሁን ሄጂ አስቢበትና ነገ አስታውቂኝ ይላታል። ለእሷ ደግሞ ይሄ ምንም ለቲና እንኳን እሷን ትሁትን አይደለም አባባን እንኳን ያሳገተች ጀግና ነች። ምንም ራራ የሚባል ነገር የሌላት ቲና አሁን ስራ አገኘች። በቃ ኦልሬዲ ስራ አገኘች። በቃ አሁን አልፈልግሽም፣ የምትስማሚ ከሆነ ደውለሽ አሳውቂኝ፣ መሄድ ይፈቀድልሻል። ምንም ነገር ሳያደርጋት በቃ ሂጂ ፈቅጄልሻለሁ፣ ግን ደውለሽ አሳውቂኝ ይላታል። እንግዲህ እንዳኒ እዛ ተሰማይ ስባሪ ከሚያህል ሰው ጋር ሄዶ ቆይ ቲና ይክዳለች ይለዋል። ይሄ እንዴ ከኔ ጋር እንደ ያለ ቀልድ መቀለድ ጀመራችሁ? እንደ ያለ ጨዋታ መጫወት ጀመራችሁ እንዴ ይለዋል። እውነቴን ነው ተትናንቱ ጀምሮ ቤት አልመጣችም ይለዋል። ደግሞ እገልሻለሁ እያልክ አንተ ነበር ክትዝትባት የኖርከው። ስለዚህ ታንተ በቀር ማንም ምንም እንደማያደርጋት እናውቃለን። የት ነው ያርካት? የት ነው ሄደችው? ይለዋል። የት ነው ሄደችው ይለዋል አጋቹ። የት ነው ሄደችው? በሷ ቤት ተደብቃ እምቀር መስሏት ነው። ደካ አንተ ጋር የለችም ይለዋል ዳኒ። ከኔ ጋር ብኮንማ አስከሬን ነበር የሚደርሳችሁ። ከኔ ጋር ብኮንማ አስከሬን ነበር የሚደርሳችሁ። ናዳ ቆየ ከደች ይባላል ይላል ዳኒ። ማታ ከመጠጥ ቤት ስወጣ አግኝቻት ነበረ፣ ግን ተየት መጣ ሳይባል አንድ ሰው መጥቶ አስጥሎ ወሰዳት። ማታ ልገላት ነበረ፣ ተየት መጣ ሳይባል ግን አንድ ሰው መጥቶ ይዟት ሄዳ አዳናት። ማን ይላል ዳንዬ። እኔ ታውቃለሁ ማን እንደሆነ ደግሞ እኔ ታውቅልሃለሁ ይለዋል። ዳንዬም ወይ ጉድ ይላል። ደግሞ ምን እያሰበች ሆን? ደግሞ ምን እያሴረች ሆን ይላል ዳኒ። እንግዲህ ደግሞ ምን እያሴረች ሆን ደግሞ ይላል ዳንዬ። አጋቹም ገንዘብ ላለመስጠት
ይሆን የተሰወረችው? ገንዘብ ላለመስጠት ነው የሚሆነው የተሰወረች። እኔ ቀድመህ ታገኘህ ንገራት። መቼም የትም ብኮን አታመልጠኝም። ስለዚህ እኔ ታላገኛ ካገኘኋት ቀድመህ ንገራት። ተቀደምከኝ ማለት ነው። የትም ብገባ እናቷ ሆድ ብገባ ተመልሳ አታመልጠኝም። እባክሽ ቲና፣ እባክሽ ኤደን፣ ቆሜ እየጠበኩሽ እንዴት ዝም ብለሽ ታልፍኛለሽ? እባክሽ ኤደንዬ ይላታል። ባክህ ልቀቀኝ፣ እኔ አንተን ማናገር አልፈልግም፣ በቃ አልፈልግም፣ ልቀቀኝ። ነኝ ከአንድ ጊዜ 2 ጊዜ ይቅር ብያለሁ፣ ብዙ ጊዜ ይቅር ብያለሁ። ስለዚህ ብዙ ይቅር የምልበት ጊዜ የለኝም፣ በቃ ደክሞኛል። ኤዱ እባክሽ በትናንትና ማንነቴ አይተሽ አትፍረጅብኝ እባክሽ። አሁን ሌላ ሰው ነኝ እባክሽ። በጣም ነው የሚወዳት ዳኒ በጣም ይወዳታል። ኤደንን በጣም ነው የሚወዳት። እንግዲህ ከዚህ በፊትም ቲናን ያፈቀራት ለገንዘብ ብሎ ነው እንጂ ለተሻለ ህይወት ለማኖር የተሻለ ነገር ይዞ ለማግባት ያልሆነ ስራ ውስጥ ገባ። ዛሬ ላይ ግን ጸጽቶታል። ግን ይሁንና የፈለገው ነገር ቢሆን አንድ ተዚህ ያየሁት ነገር በጣም ይወዳታል። በቃ ኦልሬዲ ይወዳታል። ግን ያው ችግር ደግሞ መጥፎ ነው። ባይዘዌ ሰው ታልቸገረው ሌብነትም ሆነ ውስጥ ማንኛውም ውስጥ የሚገባው ሰው ሲቸግረው ነው። ይሄ ልጅ እንግዲህ እንደ አማራጭና እንደ አቋራጭ ነገር ተጠቀመበት። ያው ምናልባት አንዳንድ ጊዜ እንገባበት አናቀውም። መጨረሻ ላይ ነው ጉዳትና ጥቅሙ ላይ ስንደርስ በኋላ ስናመዛዝን ነው የምናቀው። ወዷት አይደለም ቲናን ያፈቀራት፣ ለአብሮ ለመሆን እስከ ዘላለሙ አልነበረም። ለገንዘብ ነው ከልቡና ከውስጡ የሚወዳት። ግን ኤደን ነው የሚወዳት። ግን ደግሞ ሰው ችግር መጥፎ ነው። ግን በዚህ እንደዛ አድርጌ እንደዚህ ገንዘብ አገኛለሁ ብሎ ነው እዚህ ውስጥ የገባው። እና ውድና የተከበራችሁ አድማጭና ተመልካቾቼ አስተያየታችሁን በኮመንት እስቲ ጠብ አድርጉልኝ። ስወዳችሁ እንደዚሁም ደግሞ ኮመንት አድርጉልኝ፣ ላይክም አድርጉልኝ። ብሊዛ አበረታቱኝ እስቲ ስወዳችሁ እውነት በፈጠራችሁ ላይክና ሰብስክራይብ አድርጉኝ። ወዳችኋለሁ፣ አከብራችኋለሁ። አመሰግናለሁ።